እንደምናላችሁ የአዲስ ሚዲያ የኤምኤን ቴሌቪዥን ፕሮግራም ተመልካቾችና ተከታታዮች አሁን እንግዲህ የምንገኘው የአዲስ አበባ ትራንስፖርት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ያዘጋጀ የሚያቀርብላችሁ የቴሌቪዥን ፕሮግራም ሰዓት ላይ ነው። ዛሬ እንግዲህ የምንገኘው ሳይክል ፌስቲቫል ላይ ነው። ከኮሪደር ልማቱ ጋር በተገናኘ እንግዲህ ለሳይክል በጣም ምቹ የሆኑ የመሰረተ ልማቶች ተሰርተው ቢሆንም ግን ልምዱ በጣም አነስተኛ ነው። ይሄንን ልምድ ለማሳደግ ሲል እንግዲህ ከተለያዩ አጋር አካላት ጋር በመሆን የተለያዩ ፕሮግራሞችን ያዘጋጃል፣ ወራዊ ፕሮግራሞችን ማለት ነው። ይሄንን ለሶስተኛ ጊዜ ነው እንግዲህ ዛሬ ያዘጋጀው። እንግዲህ ይሄንን ልምድ ለማሳደግ እየተሰራ ያለው ስራ ምን ይመስላል፣ ተሳታፊዎች ውስጥ ደግሞ ያላቸው ሀሳብ ምን ይመስላል የሚለውን ልንቃኝ ነው ዛሬ እዚህ የተገናኘ ነው። ፕሮግራማችን እስኪያልቅ አብራችሁን ከቆያችሁ ከቢሮ ኃላፊዎች ጋር እየተሰራ ያሉትን ስራዎች ምን ይመስላሉ የሚለው ተሳታፊዎች ደግሞ እዚህ ላይ ስለተሳተፉ ምን ተሰማቸው የሚለውን ልናይ እንግዲህ እንወዳለን። ዞር ዞር ላለን እንጠይቃለን፣ እንማራለን ማለት ነው። አብራችሁን ሆናችሁ እንድትከታተሉ እንጋብዛለሁ። የብስክሌት ፌስቲቫል ተጀምሯል። በጣም አመሰግናለሁ። እንግዲህ ዛሬ የተገናኘ ነው የሞተር አልባ ወይም የሳይክል ፌስቲቫል ላይ ነው። የዚህ ፌስቲቫል ዋናው ዓላማው ምንድን ነው? የዚህ ፌስቲቫል ዋና ዓላማ ያው በአዲስ አበባ ከተማ አስተዳደር በተለይ በኮሪደር ልማት የብስክሌት ትራንስፖርት መሰረተ ልማት በከፍተኛ ሁኔታ እየተዘረጋ ነው የሚገኘው። ነገር ግን ህብረተሰቡ ይህን የተዘረጋ የመሰረተ ልማት በመጠቀም በኩል ዝቅተኛ አፈጻጸም ነው ያለው። ስለዚህ የዚህ የብስክሌት ፌስቲቫል ዋና ዓላማ የህብረተሰቡን የብስክሌት የመጠቀም ልምድ ለማምጣት ታሳቢ ያደረገ ነው። ይሄ የብስክሌት ፌስቲቫል ከዚህ የበለጠ እየተስፋፋ ሄዶ በየወሩ በሂደት በሁሉም ክፍለ ከተማ በተመረጡ ቦታዎች እንዲካሄድ ጥረት የምናደርግ ይሆናል። የሞተር አልባ ትራንስፖርት ወይም ደግሞ የሳይክል የምንለው የተለያዩ ነገሮች ላይ ጠቀሜታዎች አሉትና እስቲ ጠቀሜታዎቹን ይዘርዝሩልኝ። የብስክሌት ትራንስፖርት ብዙ ጠቀሜታ ነው ያለው። የመጀመሪያው ያው አረንጓዴ የትራንስፖርት ዘርፍ ነው የሚባለው። ይሄ ማለት ምንም ጭስ አልባ ስለሆነ ምንም አይነት የአየር ብክለት የሌለበት የትራንስፖርት ዘርፍ ስለሆነ በከተማችንም እየተስፋፋ መሄድ እንዳለበት ታሳቢ ተደርጎ መሰረተ ልማቱ እየተሰራ ያለው ለዚህ ነው። ሁለተኛ ያው የብስክሌት ትራንስፖርት አንድ የትራንስፖርት አማራጭ ሆኖ ስለሚታይ ለህዝባችን የትራንስፖርት አገልግሎት በመስጠት በኩል የሚኖረው ድርሻ ከፍተኛ ይሆናል። ሌላው የአዲስ አበባ ከተማ ያው የትራፊክ መጨናነቅ በከፍተኛ ሁኔታ የሚታይበት ከተማ ነው። ስለዚህ ይህንን የትራፊክ መጨናነቅ የብስክሌት ትራንስፖርት በመጠቀም መቀነስ የሚቻልበት ሁኔታ አለ። ሌላው የብስክሌት ትራንስፖርት ጠቀሜታዎች ውስጥ አንዱ የቱሪዝም ማዕከልነትን እያሳደገ ይሄዳል። አዲስ አበባ ከተማ ብዙ ቱሪስቶች የሚያርፉበት ከተማ ነው። ስለዚህ እነዚህ ቱሪስቶች በቆይታቸው የብስክሌት ትራንስፖርትን እንደ ትራንስፖርት አማራጭና እንደ መዝናኛ እየተጠቀሙ የመቆያ ጊዜያቸውን የሚያራዝሙበት ሁኔታ ነው ያለው። ስለዚህ ለቱሪዝም ኢንዱስትሪው ከፍተኛ የሆነ ጠቀሜታ ተብሎ ነው የሚታሰበው። አሁን ደግሞ ፌስቲቫል ላይ የተሳተፉትን ተሳታፊዎች እንግዲህ አንዳንድ ጥያቄዎችን እንጠይቃቸዋለን። ሄሎ፣ ሰላም እንዴት ነሽ? አለን። እንተዋወቅ እስቲ በመጀመሪያ። ቃል ኪዳን ካሳን እባላለሁ። ታሙ ተመስገን። ትዕግስት ጌታውን እባላለሁ። ታሪኩ አስፋው እባላለሁ። እሺ፣ ዛሬ እንግዲህ የተገናኘ ነው የሳይክል ፌስቲቫል ላይ ነው። ሶስተኛ ጊዜ ነው መሰለኝ የሚካሄደው። መተህ ታውቃለህ ከዚህ በፊት? ሶስተኛ ነው ስመጣ። ሶስተኛ ጊዜ ነው። ሳይክል ላይ እንዴት ነህ? ሳይክል መንዳት ላይ በጣም ነዳለሁ። ደግሞ ከልጅ ጋር ነው የመጣኸው? በቤተሰብ ነው? አዎ እኔም ነዳለሁ። ያው እንግዲህ እሷም እንድትነዳ እያበረታቷት ነው። በጣም አሪፍ። ምንም ማለት ትችያለሽ? በደንብም ባይሆን በስሱ። ሳይክል ግን ትወጃለሽ? ስፖርት ምናምን? አዎ ደስ ይላል። ብዙ አይደለም ግን እየለመድኩ ነው። እየለመድሽ ነው? ግን ትወጃለሽ የሳይክል? ያው የሳይክል ባህሉ ቢኖር ኖሮ ከዚህ በፊት በደንብ እንደምድ ነበር። ስለዚህ አዲስ አበባ ውስጥ ብዙ የተለመደ አይደለም። አሁን መንገዶቹ ምቹ ናቸው። አይ ሳይክል እንኳን እንደ አጋጣሚ ነው እኔ የምነዳው። ሳይክል ያው አጋጣሚ ሲገኝ
የሚነዳ ነገር ነው፣ ግን ለእንቅስቃሴ ምርጥ ነገር ነው። ሳይክል ትወዳለህ ግን? አዎ በጣም። ሳይክል አሁን መንዳት ትወጃለሽ። ስለዚህ ለመልመድ ምን እያረግሽ ነው? እየሞከርኩ ነው። ያው ከስራ ጋር ትንሽ እንትን ይላል፣ ግን የምችለውን እያረኩ ነው። አዎ መሞከር ማለት መለማመድ አለበት አይደለ? የት ነው መለማመጃ አለ? እንደ አዲስ አበባ ውስጥ መለማመጃዎች አሉ? ለምሳሌ አሁን ሾላ በግተራው አካባቢ ስቴዲየም ነገር አለች አይደል? እዛ ያለማምዳል። ስቴዲየም አለ መለማመጃ። ስቴዲየም ሌሎች ቦታዎችም ይኖራሉ። በእርግጥ ግን ስቴዲየም ያው ኮመን ነው። በሳምንት አንድ ቀን ትሬኒንግ እያደረግን ነው። እንግዲህ ለሚቀጥለው ለአራተኛው በደንብ ይችላል ለመምጣት እየሞከረ ነው። የሳይክል ትራንስፖርት ወይ ደግሞ የሞተር አልባ የሚባለው ትራንስፖርት ጥቅሙ ምንድነው ብለህ ታስባለህ? ያው ጥቅሙ አየር ብክለትን ይቀንሳል፣ ሰው ጤናውን ይጠብቅበታል። ሳይክል እየነዳ ለምሳሌ ትራንስፖርት አዲስ አበባ ላይ አስቸጋሪ ነው በጣም። ስለዚህ ያው ትራንስፖርቱ ቆሞ ከሚጠብቅ በቃ ይሄንን ልምድ ቢተገብረው ጥሩ ነው ብዬ አስባለሁ። ሳይክል ያው ለአካል ብቃት እንቅስቃሴ ለማንኛውም ሰው ሁሉንም ነገር ሰው ስለሚያንቀሳቅስ እግሩንም እጁንም የሚያንቀሳቅስበት ስፖርት ነው። ከሌላ የተሻለ ፊትነስ ይፈልጋል። ያው ለዛ ነው ሳይክል ደስ የሚል። ከአዲስ አበባ መንገድ አንጻር ሳይክል ተመራጭ ነው ብዬ አስባለሁ። ማለት ከመኪና እኔም አሽከርካሪ ነኝ፣ ሾፌር ነኝ። ከዛ አንጻር ያው መንገድ ጠዋትና ማታ ከትምህርትና ከስራ በመግቢያና በመውጫ ሰዓት በጣም አዲስ አበባ ትጨናንቃለች። አሁን ካለው አንጻርማ ሳይክል በጣም ተመራጭ ትራንስፖርት እንደሚሆን እርግጠኛ ነኝ። ያው ዋነኛ ብዬ የማስበው ነው ወጪ ይቆጥብልናል። ላይክ በትራንስፖርት የምናወጣውን ወጪ ይቆጥብልናል። ጤናችንን እንድንጠብቅ ያደርገናል ያው ስለምንንቀሳቀስ። ከዛ በተረፈ እንደምናየው በቀን ጊዜ ላይ በተለይ በስራ መውጫና መግቢያ ሰዓት መንገዶች በጣም ስለሚዘጋጉ ሰው የተሻለ አማራጭን ቢጠቀምና ጊዜውን ቢቆጥብ ይጠቅመዋል ብዬ አስባለሁ። ጠቀሜታው ብዙ ነው። ከካርበን ልቀት አንጻር ነዳጅ የለውም። ከዛ ደግሞ ንቁ ወጣትን ይፈጥራል። እንቅስቃሴዎች ላይ በደንብ ንቁ እንድትሆኚ ያደርግሻል። ያው በራስሽ ስለሆነ የምትንቀሳቀሽው ንቁ እንድትሆኚ ያደርግሻል። የብስክሌት ትራንስፖርት ለጤና ትልቅ አስተዋጽኦ ነው ያለው። ሰዎች ብስክሌት በሚነዱበት ጊዜ ሁሉም የሰውነት አካላቸው እንቅስቃሴ ያደርጋል። ስለዚህ ብስክሌትን አዘውትረው በሚጠቀሙበት ጊዜ ጤናማ ማህበረሰብ እየተፈጠረ ይሄዳል ተብሎ ነው የሚታሰበው። ይህ ትራንስፖርት ሕግና ደንብ ይኖረዋል ብዬ አስባለሁና ሰው በዘፈቀደ ተነስቶ መንዳት አሁን መኪና ስታንዳርድ አለው አይደለ? ስታንዳርድ አለው፣ ሕግ አለው፣ መመሪያ አለው። ይሄ ሳይክል ትራንስፖርት የብስክሌት ትራንስፖርት ያው እስካሁን ድረስ ራሱን የቻለ የህግ ማዕቀፍ አልነበረውም። ያልነበረበት ምክንያት ደግሞ ያው መሰረተ ልማቱም አገልግሎቱም ስላልነበረ ነው። አሁን ግን መሰረተ ልማቱና አገልግሎቱ እየመጣ ስለሆነ በህግ ማዕቀፍ መመራት አለበት ተብሎ የትራንስፖርት ቢሮ የብስክሌት መጋራት ደንብ አዘጋጅቶ ለካቢኔ አቅርቦ ካቢኔ አጽድቆት ሙሉ ተግበራ ውስጥ ገብቷል ማለት ነው። ስለዚህ ነገ በብስክሌት ትራንስፖርት መሰማሪያት የሚፈልጉ ኦፕሬተሮች ምን መስፈርቶችን ማሟላት እንዳለባቸውና እንዴት አገልግሎት መስጠት እንዳለባቸው በህጉ ላይ በደንብ ተቀምጧል። የብስክሌት ትራንስፖርት ከመጠቀምና የብስክሌት መንገድን ከመጠቀም ጋር ተያይዞ ደግሞ ተጠቃሚው ምን ማሟላት እንዳለበት፣ አገልግሎት ሰጪው ምን ማሟላት እንዳለበት በህግ ማዕቀፉ ላይ በዝርዝር ተቀምጧልና አሁን ላይ የህግ ማዕቀፍ ችግሩ እንዲፈታ ተደርጓል ማለት ነው። ስለዚህ በዘፈቀደ ሳይክል ችላለውና ብሎ ተነስቶ መንሸራሸር አይቻልም። በጣም ቆንጆ ነው። ለምን አደጋዎችም ሊፈጠሩ ስለሚችሉ እሱን ከመቀነስ አንጻር በጣም ጠቀሜታ አለው። ከተማው ላይ በተለይ አሁን ከኮሪደር ልማቱ ጋር በተገናኘ በጣም ብዙ የሳይክል መንገዶች ተሰርተዋል። ግን እንደምናየው ነው በጣም ብዙ ጊዜ አገልግሎት ላይ ሲውሉ አናይምና ህብረተሰቡ ጋር ያለው ልምድ ትንሽ ነው ማለት ነው። እና እስቲ ምን ትላለህ ህብረተሰቡን ይህንን መንገድ እንዲጠቀም እንደዚሁም ይህንን ባህል እንዲያሳድግ? ያው ብዙ ሰው እየተጠቀመ አይደለም፣ እውነት ነው። ምክንያቱም እንትኑ አቅርቦቱም የለም፣ እውነት ለመናገር የሳይክል አቅርቦቱም የለም፣ ብዙም እየተለመደ ስላልሆነ ነው። ብዙ የተለመደ አሁን ለዚህ ነው አሁን የፕሮግራም የተባለው ሰው እንዲለምድ እንዲተገብረው ነው። ለምን አሁን አቅርቦቱ የለም። ስለዚህ ሰው ሳይክል ሳይኖረው
ሳይክል ንዳ ማለት ትንሽ ከባድ ነው። ምን መደረግ አለበት ታዲያ? ማለት ሳይክል ገዝተን ማንችል ከሆነ እንደ ራይድ ምናምን የሚያከራዩ ሰዎች ቢፈጠሩ ጥሩ ነው። አዎ የሆነ ጊዜ ተጀምሮ ነበር። አሁን ለምሳሌ ተደራጅተው የሚሰሩ ልጆች ነበሩ። ከአንድ አካባቢ ወደ አንድ አካባቢ ትሄጂና የሆነ ቦታ ላይ ታቆሚያለሽ። ከዛ ደግሞ ሌላ ሰው መልሶት እንደዚህ የኪራይ እንትን ነበረ። አሁን ደግሞ መልሶ እንደዚህ አይነት ነገር ቢጀምር ሰው ለመግዛትም ሞራልም ይኖረዋል፣ ይለምዳል። ከለመደ በኋላ ደግሞ ይበረታታል ብዬ አስባለሁ። ያው እንደ አካባቢው ነው። አሁን ባህር ዳርና ሐዋሳ ብትሆኚ ሁሉም ሰው ሳይክል ልምድ አለው፣ ትልልቅ ሰዎችንም ጨምሮ ቤተክርስቲያንም ምንም የሚንቀሳቀሱበት ነው። አዲስ አበባ ደግሞ እንደዚህ አይነት ልምድ የለም። ያው ሰው ልምድ ስለሌለው ነው እንጂ ላለመንዳት ፈልገው አይደለም። ያው አሁን ራሱ በምታዩ እዚህ በነዳ ነው ራሱ ምን ያህል ሰው ይችላል አይችልም የሚለውን መገመት ትችያለሽ። ሰው የልምድ ጉዳይ ሆኖበት ነው እንጂ መንዳት ይፈልጋል። ምክንያቱም ቶሎ መድረስ ይፈልጋል። ባለው በጭንቅንቁ ብዙ ሰው ያው ብሌም እያደረገ ነው ያለው በመንገድ መዘጋጋት። ግን ሰው የልምድ ጉዳይ ነው። ኮርስ ቢሰጥ የተለያዩ በየሰፈሩ እንትን ልምምዶች ቢሰጥ ሰው ይጠቀማል ሳይክል ብዬ አስባለሁ። አልፎ አያለሁኝና መለመድ አለበት ብዬ አስባለሁ። ደስ የሚል ነገር ስለሆነ ልክ እንደዚህ አይነት ልምምዶች ቢለመዱ ከወር ደግሞ ባነሰ ጊዜያት ቢሆን በደንብ ይሄ የግንኙነት እንትኑንም ያዳብረዋል። ጤናማ ህብረተሰብ በመፍጠርም እንቅስቃሴዎች ላይም ጥሩ ይሆናል። ወጣቱንም ወደ ስፖርቱ ይመልሳል የሚል ሀሳብ አለ። እንደ ህግ ለመንገዱ መሰራት ብቻ ሳይሆን አጠቃቀሙ ላይ እንደ ህግ ቢሰራበት በጣም ጥሩ ነው። የብስክሌት ትራንስፖርትን በአዲስ አበባ እናስፋፋለን ስንል ሰው በግሉ ብስክሌት ገዝቶ መጠቀምን ብቻ ታሳቢ ያደረገ አይደለም። የብስክሌት ኦፕሬተሮች ተፈጥረው እነዛ ኦፕሬተሮች 300 እና ከዛ በላይ ብስክሌት እንዲኖራቸው ይገደዳሉ። ስለዚህ እነዛን ብስክሌቶች እያከራዩ የሚጠቀሙበት ሁኔታ ነው የሚኖረው። ግለሰቦች የራሳቸውን ብስክሌት መጠቀም ይችላሉ። ከኦፕሬተሮች ተከራይተውም የብስክሌት ትራንስፖርት አገልግሎት ማግኘት የሚችሉበት ስርዓት ተዘርግቷል። ይሄ ለከተማችን ትልቅ የትራንስፖርት አቅም ነው ብለን ነው የምንወስደው። ፌስቲቫሎች ውስጥ እንደዚህ ቢበዙ ማለት እንዲለመዱስ ምን መደረግ አለበት? ፌስቲቫሉ ነው መብዛት ያለበት ወይም አመለካከት ላይ ነው መሰራት ያለበት? ምን መደረግ አለበት? ፌስቲቫል ብቻ ትርጉም የለውም። አመለካከት ነው፣ ፍላጎትና አመለካከት ሲኖር ነው ሰው ፌስቲቫል ሞቲቬት ያደርጋል። በርግጥ ሰው እንዲመጡ እንትን እንዲሉ መተው እንዲዝናኑበት እንዲሰሩ ያው ያበረታታል። ፌስቲቫሉ ግን የበለጠ ደግሞ ሰው ፍላጎትና ሞራል ሊኖረው ይገባል። ስላልተለመደ አዲስ አበባ ላይ ያው ሳይክል ከድሮ ጀምሮ አልተለመደም። ስላልተለመደ ሰው እንትን አይልም እንጂ በየአካባቢው ስልጠና ቢሰጥ እንዲህ እሑድ መንገዶች አሁን የሚዘጉ አሉ በየአካባቢው ያው ለኳስ ምናምን ነው። እነሱ ላይ ሳይክል የሚመለከተው አካል ሳይክሎች ወስዶ ሰውን ቢያለማምድ የተሻለ የሚሆን ይመስለኛል። በጣም ጥሩ ነው። ግን ያው በየጊዜው ሲሆን አሁን እንደምታዩ መንገድ ዘግተን ነው እየተንቀሳቀስን ያለ ነውና ብዙ ሰዎችን ከተለያዩ ነገሮች እያስተጓጎልን ነው መንገድ ሲዘጋ። ግን ያው ሰው ልምዱ ሲዳብር መንገድ መዘጋቱ ይቀርና ሳይክል ሌኑን ይጠቀማል። እንደዛ ሲሆን ሰፈር ውስጥም በማንኛውም ሰዓት መደረግ የሚችል ነገር ነው። ያው ባንዴ ይመጣል ማለት አንችልም። ቀስ በቀስ የሚሆን ነገር ይመስለኛል። በተለይ ልምድ የሚሆነው አንድ ነገር ከልጅነት ሲጀምር ነው አይደለ? እና አሁን አንተ ለልጆች እንዳደረከው ሌላ ቤተሰቦች ልጆቻቸውን ከልጅነት ጀምረው እንዲሉ ምን ትመክራለህ? አዎ ሁሉም ልጆቻቸው ላይ እንዲሰሩ እመክራለሁ። ምክንያቱም አሁን ፍላጎቱ እንዲኖራቸውና ደስተኛ እንዲሆኑ ሳይክሎቹ ገዝቶላቸው አቅም ያለው ሰው ገዝቶላቸው ልጆቻቸውን ቢያበረታቱ እንዲነዱ ቢያደርጉ ያው እያደጉ ሲሄዱ ፍላጎት ይኖራቸዋል ብዬ አስባለሁ። እባካችሁ ሁላችሁም ሳይክል በመንዳት አዲስ አበባንም አስውባት እላለሁ። ደህና ነሽ? እስቲ እንተዋወቅ። ስምሽን ሙሉ ስምሽን ንገሪኝ። ሀስነት ማመን አትናሲያ ታሪ። አሁን ምን ስታረጊ ነው የተገናኘ ነው? ሳይክል እየነዳሽ ነው አይደል? ሳይክል ትወጃለሽ? ከዚህ ሌላ የት ቦታ ትነጂ ነበረ? ቤት ግቢ ውስጥ፣ ትምህርት ቤት፣ የት ነው የምትነጂ? ቤት ሰፊ ቦታ አላችሁ? ትንሽ ቦታ ነው። አስነት ዛሬ ምን ታረጊ ነው የተገናኘ ነው? ሳይክል ስነዳ። ሰፈር ውስጥ ግን አሁን ለመንዳት ይመቻል መንገዱ? አሁን የኛው መንገድ በጣም ይመቻል። ይሄኛው ይመቻል። እዚህ ያለው የሳይክል መንገድ ይመቻል። የሳይክል መንገድ ላይ ነድተሽ ታውቂያለሽ? የት ነድተሽ ታውቂያለሽ? ሰፈርሽ የት ነው? አራብሳ መንገዱ ይሄ የሳይክል መንገዱ አለ? ታዲያ የት እየመጣሽ ነው የምትነጂው? እዚህ እየመጣሽ
እንደዚህ ፌስቲቫሎች ሲዘጋጁ ከአባቴ ጋር ሆኜ እመጣና ከዛ ነው። ከስንት ዓመት ጀምሮ መንዳት የጀመርሽ? ከ10 ጀምረሽ ነው። አሁን ስንት ዓመትሽ ነው? 14 እስቲ ልጆች አሁን ይሄንን ሳይክል እንዲነዱ እስቲ መልዕክት ምን ትያቸዋለሽ? እንዳንቺ አይነት ልጆች ማለት ነው። ሳይክል ነዳጅ የሌለው ሲሆን መኪና ምናምን አካባቢው እንደጨናነቅ ምናምን ይረዳል። ለዛ ሳይክል ለጤንነትም ስለሚጠቅም አዘውትሮ እንዲጠቀሙ ሁሉም ሰው ሳይክል ይነዳል። ሳይክል ደስ ሳይክል እንደ ሀገር ስናየው የብስክሌት ትራንስፖርት በሀገራችን ልምምዱ አለ። በባህር ዳር ከተማ፣ በሐዋሳ ከተማ፣ በመቀሌ ከተማ የብስክሌት ትራንስፖርት ልምምድ አለ። በአዲስ አበባ ከተማ ግን የብስክሌት ትራንስፖርት ልምምድ የለም። የሌለበት ዋናው ምክንያት ደግሞ ያው መሰረተ ልማቱ አልነበረም፣ አገልግሎቱም አልነበረም። ስለዚህ አሁን ይህን የመሰለ የብስክሌት ትራንስፖርት መሰረተ ልማት እየለማ ከሄደ የህብረተሰቡ የብስክሌት የመጠቀም ልምድ እያደገ ባህል እየሆነ ይመጣል ብለን ነው የምናስበው። ይህንን ባህል ለማምጣት ግን የመንግስት ተቋማት ሰፊ ስራ መስራት ይጠበቅባቸዋል። የግል ተቋማትም በተለይም በዘርፉ ባለድርሻ የሆኑ የግል ተቋማትም ሰፊ አስተዋጽኦ ማድረግ ይጠበቅባቸዋል። ራሱ ህብረተሰቡ ደግሞ እንደ አንድ የብስክሌት አማራጭ የመጠቀም ልምዱን እያሳደገ መምጣት ይኖርበታል ብለን ነው የምናስበው። አሁን ትራንስፖርት ቢሮ ላይ ለምሳሌ የከተማ አውቶቡስ ትራንስፖርት የራሱ ዘርፍ አለውና ሳይክል ላይ የሚሰራ ዘርፍን አቋቁማችሁ በቅርበት እየሰራ ያለ አካል አለ? እንደ ከተማ ቢሮው ስር አንድ የመሰረተ ልማት ማልማትና ማስተዳደር የሚባል ዘርፍ አለ። በዚህ ዘርፍ ውስጥ አንድ ዳይሬክቶሬት ሆኖ የሚገኘው የብስክሌት ትራንስፖርት ዳይሬክቶሬት ነው። ስለዚህ መሰረተ ልማቱንም በማልማት አገልግሎቱን እንዲመጣም በማድረግ በኩል የሬጉላቶሪ ሚና ይጫወታል። ስለዚህ ትኩረት ተሰጥቶታል። ትኩረት ተሰጥቶታል። ህብረተሰቡ የብስክሌት ትራንስፖርትን እንደ አንድ አማራጭ እንዲጠቀም ነው መልእክት የምናስተላልፈው። ወላጆች ደግሞ ለልጆቻቸው ብስክሌት እንዲገዙ፣ ለወጣቶች ብስክሌት እንዲገዙ፣ የመንግስት አካላት ደግሞ ለሰራተኞቻቸው ብስክሌት እንዲገዙና በአዲስ አበባ የብስክሌት የመጠቀም ልምምድ በከፍተኛ ሁኔታ እያደገ እንዲመጣ ሌሎች ኤንጂኦዎች ባለድርሻ አካላት ጋር በመተባበር የተጀመረውን የብስክሌት በአዲስ ፕሮግራም ከጎናችን ሆነው እንዲደግፉን ጥሪ ማድረግ ነው የምንፈልገው። የሚዲያ ተቋማት ደግሞ ይህንን የብስክሌት የመጠቀም ፌስቲቫልን በከፍተኛ ሁኔታ በተደጋጋሚ የመዘገብ እንዲሁም ደግሞ ለብስክሌት ትራንስፖርት የተሰራውን መሰረተ ልማት በአገልግሎት ጥቅም ላይ እንዲያውል ለህብረተሰቡ ተደራሽ ማድረግ ይጠበቅባቸዋል ብዬ ነው የማስበው። ተመልካቾቻችን እንግዲህ ፕሮግራማችን ይሄንን ይመስል ነበረ። እንግዲህ የሞተር አልባ ወይም ደግሞ የሳይክልን ትራንስፖርት ለማሳደግ ተብሎ የተዘጋጀ ፕሮግራም ይሄንን ይመስል ነበር። ከኮሪደር ልማቱ ጋር በተገናኘ ለሳይክል የሚሆኑ መንገዶች ተሰርተው ቢሆኑም ግን አጠቃቀም ላይ አሁንም በደንብ ልምድ ስለሌለ እንግዲህ ልምዱ እንዲያድግ የአዲስ አበባ ትራንስፖርት ከተለያዩ አካላት ጋር ሆኖ ይሄንን ፕሮግራም እንግዲህ በየወሩ ያዘጋጃል ማለት ነው። እንግዲህ እዚህ ፕሮግራም ላይ እንደተረዳ ነው ሳይክል ዘርፈ ብዙ ጥቅም ቢኖረውም ግን አሁንም ህብረተሰቡ ጋር ያለው ግንዛቤ በጣም ዝቅ ያለ ነው። ስለዚህ እንግዲህ ሁላችንም ይሄንን የትራንስፖርት አይነት እንድንጠቀም መልእክት አስተላልፋል። ያው እኔም እንግዲህ መንዳት አልችልም፣ በሚቀጥለው ተለማምጄ ጥሩ የሳይክል ችሎታ እንደሚኖረኝ አልጠራጠርም። እናንተም እንግዲህ በሚቀጥለው ይሄንን እንድታዳብሩ ስል መልእክት አስተላልፋለሁ። አብራችሁን ስለነበራችሁ እጅግ አድርጌ እናመሰግናለሁ። መልካም ጊዜ ይሁንላችሁ።